ለምን ማለት ላንቺ አስብልሻለሁ። እዚህ መቆየቱን ፈልገሽ ነው? ቆይ አይደለም ላንቺ አስብልሻለሁ እጨነቃለሁ እያልከን ነበር። እሺ የምትጨነቅ ከሆነ እኔ ፍላጎቴ እዚህ መሆን ነው ካንተ ጋር። ያም ደግሞ ከኔ ጋር ብታጅራን ሲል ነው ፈልገው በቃ አንዱ ማድረጋችን አንተን እንዴት ስትመታ እንደነበር እያየሁኝ ነው። ያኔ አጠገቧ ብሆን ማለት እኔ አንተን ስለማከብር ለአንተ ክብር ስላለኝ እንጂ አጠገቧ ብሆን በቃ የሆነ ነገር አደርጋታለሁ። ቪዲዮ እያየሁኝ ነው እና የተሰማኝን ነገር ልነግርህ አልችልም። እንደዛ እየመታች እንደዛ እያደረገች እንኳን ምንም አትላትም። አንተ ሙሉ ለሙሉ መብት ሰጥተሃታል እና እኔ በጣም ነው የተሰማኝ ያኔ ራሱ። ምናልባት አንተ አልገባህም። እኔ መቼም አልሄድም። መቼም አልሄድም። እሺ በይኝ፣ ምን ችግር አለው? ሂጂ በቃ። ብዙ ነገር እሺ አልኩህ አብርሽ፣ አንተ አልገባህም። በቃ ብዙ ነገር ነው እሺ አልኩህ። ልቀቀኝ እኮ ምን ችግር አለው? በቃ እሺ፣ ለመጨረሻ ጊዜ እሺ በይኝና ሂጂ በቃ። በድጋሚ አላስቸግርሽም። ከዛ ጋር ሌላ ጊዜ ቆይተሽ መምጣት ትችያለሽ ከፈለግሽ። ከእኔ ጋር አይደለም ብቻሽን መሄድ አለብሽ። ማለት ይሄን አለ ሩታን መፈራት ምናምን የመሰለ አልፈራትም። ባለፈው ራሱ አንተ ስላከበርኩ ነው እንደዛ ዝም ያልኳት። አሁንም ቢሆን ቤት ድረስ መሄድ ካለብኝ ቤት ሄዳለሁ። እሺ ያንንም ያለፍኳት ማለት ነው። የሰው ልጅ ጥፋቱን ስትነግረው በሌላ ነገር የሚያስብ ከሆነ ልትግባባ አትችልም። ገብቷል። ከዚህ በኋላ በእንደዚህ አይነት ጉዳይ ፍሬም በቃ ባታወራኝ ደስ ይለኛል። በቃ እኔ ጨርሻለሁ። ይህን ትዕግስት ያልቋል። ምንድን ነው የጨረስከው? እኔ ከእሷ ጋር እየነገርኩህ ነው አይደል? በቃ ማውራት እስካለብን ጥግ አውርቻት ምንም መግባባት ስላቃትን ትቻታለሁ። የፈለገችውን ነገር ታድርግ። መሄድም ከፈለገች ትሄድ ብያለሁኝ። ስለዚህ ሁሉም ነገር ትቼዋለሁኝ። እኔ ንቀት ነው እንዲህ በቃ አክብሬ ነው አይደል የምትወቅ? አክብሬ አውረኝ። ተቀመጠና በስነ ስርዓት አውረኝ። ወይ ኤፍሬም አንተ እንኳን ለምን አትረዳኝ እኮ? በቃ የምትወቅ ለአውራክ ነው አይደል? ተቀመጥና አውረኝ። በቃ ምንም እኮ የተለየ ነገር እያወራኸኝ አይደለም። በቃ ያወራነውን ነው ደግመህ እያወራኸኝ ያለው እንዴ? እሺ እኔ ምን ላድርገው እዚህ መሀል እንዴ? እኔ ልበድላችሁ እንዴ? ጭራሽ ለሩታ እሄድላታለሁ ትላለች እንዴ? እንደውም ሂደሽ ማለት ነው ያችን ጥፊዋን ባቀመሰችሽ ከዛ በኋላ ወደ ቡታጀራሽ ሩጠሽ ትሄጂ ነበር እና በጣም ነው የምታናድደው። ኤፍሬም ደግሞ በሰሞኑ የሚሰራው ቪዲዮ ማለት ነው ምን አይነት ቪዲዮ ነው? የዛሬው ትንሽ ይሻላል እንዴ? ከሩታ ጋር ምን የተለየ ቅም አለብክ እንዴ? የምር በጣም የሚያስጠላ ቪዲዮ ነው እየሰራክ ያለው። ጭራሽ በቃ ሩታን እንትን ማድረግ ምናምን ፍላጎት ከሌላት ምናምን አንተ ምን አገባክ? ሁለቱ ይጣላሉ፣ ሁለቱ ይታረቃሉ። አንተ በመሀል ምን ቤት ነክ የምትገባው ሲጀመር ማለት ነው? እና በቃ ጥፋቱን እንዳለ ሩታ ጋር ማምጣት ምን ማለት ነው? በጣም እያስጠላኸኝ ነው በሰሞኑ ማለት ነው። የምር ትክክል እያደረግክ አይደለም። ሩታ ላይ እየፈረድክ ነው ያለው። ከአስሩ ሴቶች ጋር የሚለጣጠፈውን ወንድ ምክንያት ታቆምም እንዴ? ከሴቶች ጋር አትለጣጠፍ። ባለትዳር ነክ በቃ በአንዷ ጽናት አትለውም እንዴ? ሩታን የማይፈልጋት ከሆነ እኮ በጊዜ አልፈልግሽም ማለት ነው ያለበት እንጂ እንደዚህ ከአስሩ እየተለጣጠፈ መጥቶ ይሄ እኮ የድሮ ታሪክ ነው፣ ያቺን መታ ይሄ እኮ የድሮ ታሪክ ነው። ምን ማለት ነው እንዴ? ማለት ባለትዳር ላይ የሆነ ሰው እኮ ማለት ነው ራሱን አክብሮ ነው መኖር አለበት። ያቺም ተነስታ አፍቅሯለሁ፣ ያቺም ተነስታ አፈቅሯለሁ እንዴ? የምር እስከ 6-7 የሚሆኑ ሴቶች እያለቀሱ ቪዲዮ ሰርቷል። ይሄ ለወንድምህ አግባብ ነው ብለህ ታስባለህ አንተ ስታስበው? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩኝ ዛሬም በድጋሚ መጥቻለሁ ማለት ነው። እቺ ነፂ የምትባለው ስታናድድ ማለት የሆነች አልምጥ ነገር ጭራሽ ሩታ ጋር ሄድላታለሁ አንተን ለምን መታችክ? አታከብርህም? እኔ ሄድላታለሁ አላለችም? ወይኔ ሂደሽ እንደው ያንን ጥፊ ባቀመሰችሽ ተመኘው። የምር ያንን የሩታን ጥፊ በቀመሽው ብዬ ተመኘውኝ ማለት ነው። እና በጣም ነው ማለት ግትር ይሆናል አይደል? ሰው እንዴት ባለትዳር ሆኖ ባለትዳር ወንድ ልጅ እንዴት ይንጠለጠላል? ወንድ ጠፋ እንዴ? የምር አልጠፋም። ግን የሆነ ባለትዳር የሆኑ ወንዶቹን እንዴት ነው የምትፈልጓቸው? እኔ እኮ ግርም የሚለኝ እንዴ የድሮ ፍቅረኛ በቃ በጊዜው ነበራችሁ አለቀ። አብሪሽ ደግሞ እንዴት እንደሚንቀለስለስ ይሆናል አለ ሲያስጠላ። ወይ አረ ወንድ ሁን የምር አንዳንዴ በጣም ነው የምታስጠላኝ። ከዛችም ቅልስልስ ሴትን ማክበር ማለት ቅልስልስ ማለት አይደለም። ለአንዷ ሴት ታማኝ መሆን ነው። አንዷን ሴት ማክበር ነው ዋና መጀመሪያ ማለት ነው። ምስትክን የምታደርጋትን ሴት ለእሷ ታማኝ መሆን፣ እሷን ማክበር፣ እሷን መውደድ፣ እሷን ማፍቀር። እሷን ማክበርና መውደድ ከቻል ሁሉንም መውደድ ማክበር ትችላለህ። ከዛ ውጪ ግን ያለው ትርፍ ነው። መጀመሪያ ለራስክ ታማኙን ለምስትክ ታማኙን እንዴ ዝም ብሎ አፈቅርሻለሁ ዝም ብሎ ወድሻለሁ አለ እንዴ?
ከዛችም ሂደ ትለጠፋለህ፣ ከዛችም ሂደ የሆነ ቅልስልስ ምናምን ነገር። አረ ቆፍጠን በል። እኔ ወንድ ልጅ እንደዚህ ማለት ወንድ ልጅ ወንድ ነው የሚባለው እኮ ከ10 ሴት ምናምን ስለተገናኘ አይደለም። ይደብራል። ኤፍሬም ደግሞ በሰሞኑ ከሩታ ጋር አያይዞታል እና ለምን እንደሆነ ባይላቅም ጥሩ ልጅ ነበር በነገራችን ላይ እና ኮሜንታችሁን ግን ሳነብ እዛም ትክክል፣ ሩታንም ትክክል፣ አብርሽንም ትክክል፣ ኤፍሬምንም ትክክል፣ ነፂንም ትክክል። እንዴ ማን ነው ትክክል ያልሆነው? እነ ትክክሎች ማለት ነው። በጣም ነው የምትገርሙኝ። ትክክል ብለሻል፣ ትክክል ብለሃል፣ ትክክል ብለሻል። በቃ እዛም እንዴ እንዴት ሆኖ ነው አራቱም ትክክል ከሆኑ? እሺ ማን ነው መሀል ላይ ችግር የሚፈጥረው? እኔ የኤፍሬምን የሰሞኑን ንግግሩን አልወደድኩለትም። የሆነ ሩታን ዝቅ እንደማለግ ነገር፣ ክብር እንደሌላት ነገር እንደማረግ ምናምን በቃ እንደዛ ነገር። አዎ ወንድምክ ማንም ሰው ወንድሙ ሲመታ አይወድም፣ ግን በሚዲያ ሳይሆን እንደ ወንድምነት አንተ እህትህን ቢሆን እንደዚህ አትናገራትም። ገባካ? ለራሷ ሂደት ነው የምትነግራት ወይ ለብቻዋ ትነግራታለህ እንጂ እንደዚህ በሚዲያ አብርሃምን እንደዚህ ያደረግሽ አይባልም። እንዴ ያንን ነገር እንዲደረግ የፈጠረው እኮ ራሱ ነው። ራሱ ሰበብ ባይኖር እኮ እሷም ይሄንን ነገር አታደርገውም ነበር። እኔ መምታቷ ልክ ናት እያልኩ አይደለም፣ ግን ይሄ ሁላ መንስኤ ማን ነው? አብርሽ ነው እንዴ። ባለ ትዳር ሆኖ እንዴት ሴትን ልጅ አዋራል? እመጣለሁ እኔም ላንቺ እንዲህ ሆንልሻለሁ ምን አስባለው እንዴ? ከሴት አያወራ አይደለም። ያኔ አለ እኮ የምትነጋገሩት ነገር፣ ከምስት የምትናገሩት ነገር ከጓደኛ ልትናገሩ ማለት ለምስታችሁ የምትናገሩት ነገር እና ለጓደኞቻችሁ የምትናገሩት ነገር ይለያያል በፍጹም። እንዴ ከምስታችሁ የምታደርጉት ነገር ከጓደኞቻችሁ ስለማታረጉት ማለት ነው። ጭራሽ እንደ ፍቅረኛው ነው እያወራት የነበረው። ስለዚህ ሩታ ላይ ፍርዱ ምን እንደሆነ ባላቅም በሰሞኑ በቅዝም ብለ ሩታ ላይ እየፈረድከ ነው ያለው ማለት ነው። ኤፍሬም ወደ ራስክ ብትመለስ ወንድምክን ብትመልሰው ብትመክረው ነው የሚሻልክ። እኔ የሩታ ጥፊ ልክ ነው ምናምን እያልኩ ሳይሆን ማን ነው መንስኤው? ማን ነው እንዲመታ ያደረገው? ሩታ ከመሬት አንስታ ነው እንደዚህ ያደረገችው? ያንንም ነገር ማገናዘብ አለብክ። ዝም ብለህ ይሁን አንድ ወገንተኛ ባትሆን አሪፍ ነው። ጥሩ ልጅ ነህ፣ በጣም እናከብረሃለን፣ እንወድካለን። ግን ይሄ በእንደዚህ ነገር ሲጀመር በባለ ትዳር መሀል ባትገባም እንደኔ ማለት ነው። እና በሰሞኑ የምሰራቸው ቪዲዮዎች ለራስክም ተመልሰ እያው ነገ ቀን ከሩታ የሚያቀያይምክ ቪዲዮ ነው። በእርግጠኝነት ሩታ ታየዋለች ቪዲዮን። ግን ይሆናል አይደል ተለያይታችሁ ማትለያዩ ሰዎች ባትቀያየሙ ባይነኝ። የዛሬ ቪዲዮ ይሄንን የምስል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።